የልጆቻችሁ ባላደራ እንጂ ባለቤቶች አይደላችሁ። ስለዚህ እግዚአብሔር አደራ ለሰጣችሁ ነገር ይጠይቃችኋል። በእግዚአብሔር ቃል ማቅናት፣ ልጆቻችሁን በእግዚአብሔር ቃል ማሳደግ እግዚአብሔር ከናንተ የሚጠብቀው ሪስፖንሲቢሊቲ። ከትንሽነቱ ተጠንቅቆ ተንከባክቦ ኮትኩቶ ውሃ አጠጥቶ ያላሳደገው ፍሬ ሊጠብቃችሁ። የቀነጨረ ፍሬ የሚያወጣው ያልተንከባከባችሁት ችግኝ። ተጣሞ ካደገ ገና መነሻው ላይ መጣመም ከጀመረ እንደዛው ነው ተጣሞ የሚቀጥለው። ያደገን ማስተካከል ከባድ፣ ያደገን ልትለውጡት ስለማትችሉ መነሻችሁ ላይ ተንከባክባችሁ ያላሳደጋችሁት ልጅ ውጤት አትጠብቁበት፣ ውጤት ስለማይሰጣችሁ። ዛሬ የማስተምራችሁ ርዕስ ልጅህን በሚሄድበት መንገድ ምራው ሚል። እስቲ አሜን በሉ። ልጆች የሌላችሁም ትልቅ ሌሰን ነው የምትማሩት ነገ ልጆች ስለሚኖራችሁ። ይሄ ቃል ዕውቀት እናንተ ውስጥ ሲቀመጥ ዘመናችሁ ነው የሚታደገው። እመኑኝ፣ ኢየሱስ ጌታ ነው። ምሳሌ 22:6 እንደዚህ ይላል፣ አንብብላችሁ። ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ሰምታችኋል? ምን አርገው? ልጅህን በሚሄድበት መንገድ ምራው ነው የሚለው። በደንብ ስሙኝ። ብዙ ጊዜ ወላጆች የሆናችሁ ሁሉ እዚህም ያላችሁ ሚዲያ ላይም እያያችሁ ያላችሁ ብዙ ጊዜ ልጅ ሲባል ባለቤት የሆናችሁ ነው የሚመስላችሁ። የልጆቻችሁ ባለቤት አይደላችሁም። የመጀመሪያው ነገር የልጆቻችሁ ባላደራ እንጂ ባለቤቶች አይደላችሁ። ስለዚህ እግዚአብሔር አደራ ለሰጣችሁ ነገር ይጠይቃችኋል። የእንስሳም ነፍስ ነው አይደል የሚባለው? እንደዛ አይደለም። እግዚአብሔር ምን ቫልዩ እንደሚያደርግ ነግራችኋለሁ። እንደ ወላጆች ልጆች እንዳላቸው ወላጆች ብዙ ፋሚሊ የሚሳሳተውን ነገር ልንገራችሁ። በደንብ ስሙኝ። እንደ ወላጅ ልጆቻችሁን የእግዚአብሔር ቃል የሚናገራችሁ የእግዚአብሔር ስጦታ እንደሆኑ ይናገራቸዋል። በሚሄዱበት መንገድ ደግሞ ምሯቸው ብሏቸዋል። ምሯቸው ማለት መንገድ አሳዩአቸው፣ መንገድ ሁኗቸው ነው እያለ ያለው። ለምሳሌ ለምንድን ነው እንደዛ የምታደርጉት ሲባል ስለ ልጅ ሲያወራ መዝሙረ ዳዊት ላይ ራሱ ሲናገር ምን ይላል? ሚስትህ በእልፍኝ እንደምታፈራ ወይን ናት፣ ልጆችህም ደግሞ በእርሻ እንዳሉ ቡቃያዎች ይላል አይደል? ቡቃያ ማለት ገና እየበቀለ ያለ ትንሽዬ ችግኝ ነው። ከትንሽነቱ ተጠንቅቆ ተንከባክቦ ኮትኩቶ ውሃ አጠጥቶ ያላሳደገው ፍሬ ሊጠብቅ አይችልም። የቀነጨረ ፍሬ የሚያወጣው ያልተንከባከባችሁት ችግኝ ነው። ተጣሞ ካደገ ገና መነሻው ላይ መጣመም ከጀመረ እንደዛው ነው ተጣሞ የሚቀጥለው። አንዳንድ ችግኞች አበቦች አይታችሁ ከሆነ ገና ሲተከሉ ድጋፍ ተደርጎላቸው ነው የሚቀመጡት። ለምን? አቅም ስለሌላቸው ችግኞቹ ወደ ተመቻቸው ነው የሚያድጉት። ያደገን ማስተካከል ከባድ፣ ያደገን ልትለውጡት ስለማትችሉ። ስለዚህ መጽሐፍ ቅዱስ የሚላችሁ ገና በልጅነት ገና በተሰጣችሁ ጊዜ መንገድ እያሳያችሁ ሼፕ እያደረጋችሁ ያላስተካከላችሁትን ነገር ውጤት አትጠብቁበት እያላችሁ። ልጅ ወልዶ ማሳደግ ብቻ ይመስለናል አይደለ? ብዙ ጊዜ እንደ ፋሚሊ ደግሞ እናት ልጆችን ትንከባከባለች ቤት ውስጥ ባለው ነገር፣ አባቶች ደግሞ ፕሮቫይድ ለማድረግ ይሮጣሉ አይደለ? ይሄንን ነው የምናውቀው። ግን እሱ ብቻ አይደለም። የመጀመሪያው ነገር ልጆቻችሁን ጊዜ ሰጣችሁ ማሳደግ ያለባችሁ እናንተ ነው። በተለይ ደግሞ ተወልደው እስከ 7 ዓመት ያለው ኤጅ ሚስ ካደረጋችሁ የህይወት ፓተርናቸው እግዚአብሔር ካረዳቸው በስተቀር እንደዛው ነው የሚቀጥለው። ካቶሊኮች ናቸው አይደል? አባባል እኮ አለ፣ ልጅን እስከ 7 ዓመቱ ስጠኝ እስከ መጨረሻው የሚሆነውን ነገር ሰጠዋለሁ ነው የሚሏቸው። እዛ የተመዘገበ ነገር ሊፋቅ አይችልም። አንዳንድ ጊዜ እንደዚህ ብዬ አስቤ ያውቃለሁ። ይሄን ነገር ሳስተምራችሁ ያው በፍጹም ትህትናም በአደራም ነው ማስተምራችሁ። ነገም ወላጆች የምትሆኑ ወላጆችም የሆናችሁ ሰዎች በደንብ ስሙኝ። አንዳንድ ጊዜ ቆሜ ያስባለሁ እግዚአብሔር ረድቶኝ ከምን ነገር ህይወቴን አስጥሎ እንዳገለግለው እንዳደረገ ሳስብ ሁሌ ነው መገረም። ጌታን በራሴ መንገድ ለማወቅ ስለ ጌታ ለማወቅ የሄድኩበትን መንገድ ሳስብ አንዳንድ ጊዜ ቆሜ እንደዚህ እላለሁ። ጌታ ፊት ነው መነግራችሁ። በእውነት ጌታ ሆይ ለምንድነው አንተን ከሚያውቁ ስለ ጌታ ከሚያወሩኝ ፋሚሊ እንድመጣ ያላደረከው ብዬም አውቃለሁ። ፋሚሊዎቼ መጥፎ ስለሆኑ አይደለም፣ እጅግ መልካም ፋሚሊዎች ናቸው። በጣም ሪስፔክትድ ናቸው። በጣም አካባቢ ሁሉ ሪስፔክት የሚያደርጋቸው። ግን ምንድነው እኔ ከምን አንፃር ነው ማስበው? ቀድመው እነሱ በጌታ መንገድ አውቀው ቢሆንና እኔን በዛ መንገድ አሳድገውኝ ቢሆን ኖሮ ብዙ ርቀት ሄዳለሁ ብዬ አስብ ነበር። አንዳንድ ጊዜ ነገሮች ላይ ቆሜ ሳስብ ምን ነው ይሄን ነገር ነግረውኝ ቢሆን ኖሮ። በደንብ ስሙኝ። ሴቶች ልጆች ያላችሁ እስቲ ሴቶች ልጆች ያላችሁ ሴት ልጅ ያላችሁ እናቶች እስቲ ስሙኝ በደንብ።
ለሴቶች ልጆቻችሁ ከእናት በላይ የሚቀርብ ሰው መኖር የለበትም። ልጆቻችሁ ግን እንዳይቀርባችሁ የምታደርጉት ኦፕን ሆናችሁ አታወሯቸው። እናንተ ያለፋችሁበት በደንብ አስተውሉ። እዚህ ጋር እናንተ ከኋላ አንዳንዶቻችሁ ታሪካችሁ፣ መንገዳችሁ፣ ነገሮቻችሁ ተበላሽቶ የመጣችሁ ሰዎች ያንን ፓተርን ነው እየደገማችሁ ያላችሁት። ወላጆቻችሁ እናንተን እየተቆጡ እየገሰጹ ነገሮችን በግልጽነት ሳያስተምሯችሁ ስላደጉ ጥፋቱ ስገቡ ነው የምታውቁት፣ ወይ ደግሞ ተደብቃችሁ ነው ነገሮች የምታረጉት። ለምን? ወላጆቻችሁ እናንተን ሲያሳድጉ በቅንነት በመልካም ልብ ነፃ ሆናችሁ እንድታወሩ አድርገው አይደለም ያሳደጓችሁ። ስለዚህ እናንተም አፕላይ የምታረጉት ልጆቻችሁ ላይ ምንድነው እንደዚህ አይነት እንትን ሊያወሯችሁ እንኳን እድል አትሰጡ። ስለዚህ ልጆቻችሁ ማረፊያ ፈልገው ሌላም ቦታ ነው የሚጠይቁት። ያ የጠየቁት ነው ያ ምክር ህይወታቸው ውስጥ የሚቀጥል። ትልልቅ ልጆች ያላችሁ ኦፕንሊ ስለ ሪሌሽን ስለ መንገዳቸው ኤቭሪቲንግ ማስተማር አለባችሁ ልጆቻችሁ። አባቶችን ብትሆኑ ጥሩ ነው መፈራት፣ ግን ልጆቻችሁ በኃይል ሳይሆን በፍቅር ይፍሯችሁ። በኃይል የሚፈራ አባት እመኑኝ እግዚአብሔር ፊት እልህኛ ነው የምታረጉት ልጃችሁን። በጣም ልጅ ቢያጠፋ ቅጣው ይላል፣ እሱን አይደለም ያወራችሁ። ኤቭሪንትን ላይ ግን የምትጨቁኑት ልጅ እናንተን አጌንስት እየሆነ ነው የሚያድገው እንጂ በፍጹም እንደምትፈልጉት አትሰሩትም። አይታችሁ ከሆነ አብዛኛው ኃይለኛ የሆኑ አባቶች በጣም ልጃቸውን የሚያደርጉ አባቶች የነሱ ልጆች ያያቸው ወይ ሱስ ውስጥ ናቸው፣ ወይ ከቤት ወጥተዋል፣ ወይ የሆነ መንገድ ላይ ናቸው። እኔ ባይዘው ጎዳና ላይ ያሉ ሰዎች ጋር ሰርቼ ያውቃለሁ በጣም ብዙ ጊዜ። አብዛኞቻቸውን ስትጠይቋቸው ፋሚሊያቸው ነው ጎዳና እንዲወጣ ያረጋቸው። መነሻችሁ ላይ ተንከባክባችሁ ያላሳደጋችሁት ልጅ ውጤት አትጠብቁበት፣ ውጤት ስለማይሰጣችሁ። አባት ስትሆኑ በተለይ አባቶች ስሙ፣ አባትነት ማለት ጥላ መሆን ማለት ነው። አባት እኮ ነው የሚመጣውን ጦር ሁሉ ለራሱ ይወስዳል፣ ልጁ ግን ኮምፎርታብል ሆኖ እንዲያድግ ያደርጋል። አባት ግን ኬርለስ ከሆነ ኢቭን ለአባት የተወረወረ ፍላጻ ልጅን ያጠቃዋል ኤቭሪ ታይም። ስሙ፣ እናንተም አባትም ይሆናችሁ ልጆቻችሁ ስሙኝ በጌታ። ይሄን አንዳንድ ህፃናት አይታችሁ አታውቁም? ሌሊታቸው የሚረበሽ ህፃናት የሚባንኑ አይታችሁ ታውቃላችሁ? ድንገት የሚባንኑ ድንገት የሚጮሁ እነሱ ቀን ሲያዩ የዋሉት አይደለም ሌሊት እያቃዣቸው ያለው። መንፈሳዊ ዓለም አይኖቻችሁ ተከፍቶ ብታዩ አታክ የሚያደርግባቸው ኤጀንት አለ የሚላክ አታክ የሚከፍትባቸው። ኤቭሪ ታይም ሲተኙ በኢየሱስ ደም ሸፍናቸዋቸው ሂዱ፣ ሲወጡ በኢየሱስ ደም ሸፍናቸዋቸው ሂዱ። ስለ ልጆቻችሁ ከናንተ በላይ ዋጋ የሚከፍል ሰው መኖር የለበትም። አንድ ጊዜ አስታውሳለሁ የኔን የመጀመሪያ ልጄ ገና የመጀመሪያ ትምህርት ቤት እንደገባ የመጀመሪያው አመት ኬጂ አስገብታ ነው ምን አይነት ኔቸር እንዳለው አውቃለሁ። ልጄን የሆነ ነገር በጣም ፑሽ ካረጋችሁት አያረግላችሁም፣ እያወቀ ያረጋው ያበላሽዋል እንትን ስትሉት። እሱ በሚፈልገው መንገድ ሰምታችሁት ካላረጋችሁ ሪጀክት አድርጓችኋል ኦሬዲ። በደንብ ስሙኝ፣ እቺን ነገር ስሙኝ። መጽሐፍ ቅዱስ እዚህ ምሳሌ መጽሐፍ ላይ የሚናገረው ልጅ በሚሄድበት መንገድ ምራው ነው የሚለው። በምትሄድበት መንገድ ምራው አላላችሁ። ብዙ ወላጆች ልጆቻችሁ እናንተ የሆናችሁትን እንዲሆኑ ነው የምትፈልጉት። እግዚአብሔር ግን ልጆቹን ሲያመጣ እንዲሆኑ የሚፈልገው ነገር አለ። ስለዚህ በዛ በእነሱ መንገድ ምራቸው እንጂ በአንተ መንገድ ምራቸው አይደለም እያለ ያለው። እና የልጄን ባህሪ ያውቃለሁ። ሲሰራ አትችልም ካላችሁት የመጨረሻ ሊጠላችሁ ይችላል። ከዛ ትምህርት ቤት አንድ ቀን ደርሶ ሲመጣ ቤት ገና ከትምህርት ቤት ገብቶ ቤት ሲመጣ ሲያየኝ አለቀሰ እና ተጣልቶ ምን ሆነ ነው አልኩት። ሚስ እንደዚህ ያለችኝ አንተ ስለማትችል ቤቢዎቹ ክላስ አስገባሃለሁ አለችኝ ብሎ እልይዞት ያለቅሳል። እኔ እንዴት አትችልም ትለኛለች? እኔ ቤቢ አይደለሁም ይላል ማለት ገና እኮ 4 አመቱ ነው። በእውነት ነው የተናደድኩት። ጣዋት የሚወስደውን ትራንስፖርት ትቼ አንተ አትምጣ ብዬ እኔ ነኝ ወሰድኩት። ጣርቻቸው አስተማሪዎቹ ሁሉንም ከዚህ በኋላ ልጄን አትችልም ብትሉ በስጋ ነው መገለጥባቸው አልኳቸው። ተውት ሌላውን ነገር። አትችልም የሚል ቃል ልጄ ላይ እንድታወጡ አልፈልግም። ሌላ ነገር ላረግ ይችላል አልኳቸው። ለምን? ልጄ ላይ የሚዘራ ዘር ነው ነገውን የሚያበላሽው። አንዳንድ ወላጆች ግን አላችሁ ልጃችሁ መጥቶ እንኳን ሲያወራችሁ አንተ አስተማሪ አትሰማም እንትን አትልም እንደዚህ አትልም። ከመስማት ጋር አይደለም ይያያዘው። ልጃችሁ አይችልም እየተባለ ያደገ የሚችል ነው የሚመስላችሁ። ብሎክ ያያረጉት እኮ ቃል ደግሞ ዘር ነው። አንዳንድ ወላጆች ደግሞ አላችሁ ልጆቻችሁን ስትቆጡ ኢቭን በቁጣ የምታወጡት ኃይለ ቃል እንኳን ምን ያክል ዳሜጅ እንደሚያደርግ አታውቁም። መናደድ መቅጣትን አይደለም ማወራው፣ የምትናገሩባቸውን ቃል ግን ተጠንቀቁ። እግዚአብሔር ረድቶን እኮ ነው እንጂ ድሮ ፋሚሊ ሲቆጣ ይሄ ተረገመ እያሉ እርግማን እየተነገረብን አድገናል። ቀላል ወርድ ነው የሚመስላችሁ? ይከተላል። የወላጆቻችሁ ቃል ፓወር ባይኖረው ኖሮ እግዚአብሔር የእናትህን
ምክር ስማ አይልም ነበር። ምክር መልካም ምክር ብቻ ነው የሚመስላችሁ? ከኔ ላይ ተማከሩ ማለት እኮ ክፋት ሐሳብ ማለት ነው። የሚወጣ ቃል ዘመናቸውን ሊያስርም ሊፈታም ይችላል። ልጆቻችሁን በእግዚአብሔር ቃል ማቅናት፣ ልጆቻችሁን በእግዚአብሔር ቃል ማሳደግ እግዚአብሔር ከናንተ የሚጠብቀው ሪስፖንሲቢሊቲ። ስሙኝ በደንብ ይሄን አስተውላችሁ ስሙኝ። እንደ እግዚአብሔር ሰው ጊዜ ወስጄ ለሌት ስጸልይ ማታም ሳገለግላችሁ ነበር አይደል? ዞም ላይ አገልግዬም ጨርሼ ጸልዬ ደግሞ እናንተን ላገለግል መጣለሁ አይደለ? ምንድነው ስራዬ? ማገልገል ነው። እያገለገልኩ ነው። የእግዚአብሔርን ቃል እያስተማርኳችሁ እየጸለይኩ ነው። ህይወታችሁ ውስጥ ያሉ ነገሮች እንዲፈቱ፣ ቻሌንጆች ከህይወታችሁ እንዲነሱ እየጸለይኩ ነው ያለሁት። ልክ እግዚአብሔር የሰጠኝ አሳይመንት ነው አይደል እየፈጸምኩ ያለሁት? እግዚአብሔር ነው አይደል በእናንተ ህይወት ታምር እያደረገ ያለው? ስለዚህ የላከኝን ሐሳብ ነው እያደረኩ ያለሁት። ልክ እንደዛ ወላጅ መሆን የእግዚአብሔር ሐሳብ ነው። አገልግሎት ማለት ነው። እሱ ራሱ መድረክ ላይ የሚቆም ብቻ አይደለም፣ ልጁን የሚያሳድግ ራሱ እያገለገለ ነው ያለው። ልጆቻችሁ ህይወት ላይ ዛሬ የምታስቀምጡት አሻራ ነው ነጋቸውን የሚሰራው። ማናቸው? ምንድናቸው? ዝንባሌያቸው ምንድነው? ምን ይወዳሉ? ምን ይፈልጋሉ? ኦብዘርቭ ማድረግ ግዴታችሁ። የመጀመሪያው ማወቅ ያለባችሁ ልጆቻችሁ ከእግዚአብሔር የተሰጧችሁ ስጦታዎች ናቸው። እናንተ በደንብ ስሙኝ። እናንተ ያስተማራችሁ፣ እየመከራችሁ፣ እየገሰጻችሁ መልካም ዘርን ማትዘሩባቸው ከሆነ እናንተ አልዘራችሁም ተብሎ ሳይዘራ አይቀርም፣ ሌላም ይዘራባቸዋል። አንዳንድ ጊዜ ልጆችን የጠቀመን እየመሰልን የምናረጋቸው ነገሮች ልክ አይደሉም። ልጆችን ዴስቲኒ የሚያበላሸው እሱ ስለሆነ። ድሮ ታሪክ ሰምታችሁ ከሆነ አረቦች እዚህ ነበሩ ታውቃላችሁ አይደል? ኩሊ ምናምን ሲባል ሰምታችሁ ታውቃላችሁ? ከጥቂት አመታቶች በፊት እዚህ ሀገር ነበሩ። የሆነ ዕቃ የሚሸከም ሰው ሲፈለግ እነሱ ነው የሚጠሩት። እዚህ ነበሩ። እንደዛ ነበር ስራቸው። አገራቸው ኦይል ሲወጣ መባረክ ሲጀምር ነው ተሰብስበው ሁሉም የወጡት። የሚገርማችሁ ግን በዚህ አይነት መንገድ ያመጡት ብሌሲንግ ዲሲፕሊን ስላስተማራቸው ልጆቻቸውን ቢዝነሳቸውን እንዲረከቡ ሲፈልጉ ወደ ኢትዮጵያ ይልኳቸዋል፣ ወደ አፍሪካ ሀገሮች ይልኳቸዋል። ያ የቢሊየነር የሀብታም ልጅ አይሰራም፣ ሰርቶ ለፍቶ ዲሲፕሊን እንዲማር ይልኩታል። ለምን? የልጆቻቸውን ነገር እነሱ በገነቡት ገንዘብ ላይ ሊያበላሹ ስለማይፈልጉ። እንዴት እንደሚመጣ ያላስተማርከው ልጅ ነገ ላይ ቢወድቅ አታነሳው። አንድ ጊዜ አስታውሳለሁ በጣም የገረመኝ የመጨረሻ የተደነኩበት ቢልጌት ታውቁታላችሁ አይደል? ቢልጌት አንድ ሬስቶራንት ገባና ሊጠቀም እና ሂሳብ ከመጣ በኋላ ከፍሎ ትንሽዬ ነው ቲፕ ያስቀመጠው፣ በጣም ትንሽዬ እንደ ቢሊየነርነቱ ልክ ኖርማል ተራ ኖርማል ሰው የሚያደርገውን ነገር አደረገ። ከዛ አስተናጋጁ እንደዚህ ያለው ልጅህም እዚህ መታ ተጠቅማለች፣ እሷ የምትሰጠን እኮ ቢግ ቲፕ ነው፣ አንተ ይሄን እንደዚህ እንዴት ታረጋለህ ሲሉት እንደዚህ ያላቸው እኔ የገበሬ ልጅ ነኝ፣ እሷ የቢልጌት ልጅ ናት አለ። አባቴ ነው ዲሲፕሊን ያስተማረኝ አለ። ከመስጠት ጋር አይደለም፣ እንዴት እንዳመጣው ስለሚያውቅ እንዴት እንደሚያወጣውም ያውቃል። ለፍታችሁ ያመጣችሁት 50 ሺህ ብር እኔ ከምሰጣችሁ 1 ሚሊዮን ብር ይበልጣል። ዋጋ ተሰጡበታላችሁ። ልጆቻችሁንም ዲሲፕሊን አስተምራችሁ የምታሳድጉበት መንገድ ነው እድሜ ልካቸውን ከዛ ትራክ እንዳይወጡ የሚያደርጋቸው። ይሄ እጅ ላይ ያላስተካከላችሁት አይደለም። አሁንም ልጆቻችሁ አድገው ያሉ እግዚአብሔር ይረዳቸዋል። ምክንያቱም ልብን የሚለውጥ ጌታ ስለሆነ መጽሐፍ ቅዱስ የድንጋዩን ልብ አውጥቼ የስጋውን ልብ ሰጣቸዋለሁ ይላል። ልብን የሚቀይር ጌታ ነው። አስቸጋሪ ልጆች ያላችሁ በጣም በብዙ በልጆቻችሁ ዋጋ እየከፈላችሁ ያላችሁ የእግዚአብሔር እጅ በልጆቻችሁ ላይ እንዲሆን ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። እስቲ አሜን በሉ። በደንብ ስሙኝ። የእግዚአብሔርን ልብ አስተምራችኋለሁ። ትንሽ ሲሪየስ ነገር ነው ይሄኛው በኋላ ላይ የምነግራችሁ። በደንብ ስሙኝ፣ እንዳትሰናከሉ በደንብ ስሙኝ። በጌታ ልጆቻችሁ ሲረብሹ ሲያጠፉ መቅጣት ግዴታችሁ። አንዳንድ ወላጆች ጋር አይታችኋል። እኔ ባይኔ አይቼ አውቃለሁ። እኩል ዱላም ያነሱ ልጆች አሉ። ትንሽ እኮ ናቸው። አይ አስቸጋሪ ነው እንደው ይሄ ልጅ አስቸጋሪ ነው፣ እኔ አስተካክልላችኋለሁ። የፈለገ ረብሻ፣ የፈለገ መከራ፣ የፈለገ ምንድነው ኃጢአት የሞላበት መሃል ብቻችሁ እናንተ ጻድቅ ሆናችሁ ብትቀመጡ ዲሲፕሊን ካስተማራችሁ እግዚአብሔር በዛ ዲሲፕሊን መሰረት ልጆቻችሁን ይጠብቃል። እስቲ አሜን በሉ። ላሳያችሁ ከመጽሐፍ ቅዱስ በደንብ ስሙኝ። መጽሐፍ ቅዱስ ላይ ሎጥ የነበረበት ከተማ ላይ ሙሉ ድፍን ከህፃን እስከ ሽማግሌ ድረስ ነው የረከሰው።
በኃጢአት የተጨማለቁ ናቸው። ሎጥ ፕሪንሲፕልና ፓተርን የእግዚአብሔርን መንገድ የማይከተልና ቤተሰቡን የማያስተምር ቢሆን ኖሮ ልጆቹ አንድ አይነት ከዛ ጥፋት ውስጥ የሚገኙ ነበር የሚሆኑት። ነገር ግን ዲሲፕሊን አስተምሯቸው ያሳደጋቸው እግዚአብሔርን እንዲፈልጉ እንዲራቡ የእግዚአብሔርን መንገድ እንዲከተሉ ስላሳደጋቸው እግዚአብሔር እንኳን ለጥፋት አሳልፎ አይሰጣቸው። ለምን ካላችሁ ድፍን ከተማ ግብረ ሰዶማውያን የበዛበት ኃጢአት የበዛበት እንደፈለገ ኃጢአት ሲያደርጉ የሚኖሩበት ከተማ ላይ የሱ ልጆች ምንም ወንድ እንኳን ሳይነካቸው ድንግሎች ናቸው። ምክንያቱም እንግዳ ሲመጣ እንግዶችን አውጣ ሲባል አይ ወንድም ማያውቁ ልጆች አሉኝ ብሎ ነው ያወጣው። ምን ማለት ነው? ድፍን ከተማ ከነሱ ውጪ የተረፋለ እንዴ? ከነሱ ውጪ የተረፋለ? ሙሉን አጠፋው ማለት ሙሉ ከተማ ተበላሽቷል ማለት። በእሳት ሲያጋየው ሙሉ ከተማ ኃጢአት ውስጥ እርኩሰት ውስጥ ነው ያለው፣ የማይመለስ ኃጢአት ውስጥ። እዛ ከተማ እየኖሩ የሎጥ ልጆች ፕሮቴክሽን አላቸው። ለምን? ልጆቻቸውን በዲሲፕሊን ስላሳደጉ። እግዚአብሔር ራሱ ከዛ ፕሪንሲፕል አይወጣም። ልጆቻቸውን ቤተሰቦቻቸው እንደሚመሯቸው አድርጎ ነው የሚያሳድገው። መንፈሳዊ አይኖቻችሁ ከዚህ በፊት ብያቸዋለሁ። አይኖቻችሁ ተከፍቶ የክርስቲያን ልጅ ሆነው ልዩነት የምታዩባቸው ልጆች አሉ። አይናቸው ቢከፈት የሚጸለይላቸው ልጆችና ሳይጸለይላቸው የሚሄዱ ልዩነቱ ያስታውቃል። አጋንንት አታክ ሊልክ ሲፈልግ ወደ ልጆች ቤተሰቦቻቸው በኢየሱስ ደም የሚሸፍኗቸውና የሚጸልዩላቸው ልጆች ብሉ ላይት ብሉ እሳት ዙሪያቸው አለ፣ አይነኳቸውም፣ ያስታውቃል። የጨለማ ኪንግደም ውስጥ ያሉ ኤጀንቶች ወደ ልጆች አታክ ለመላክ ሲመጡ ልጆቹን ቼክ ያደርጋሉ። በዙሪያቸው እሳት ያሉትን አልፈው ነው የሚሄዱት፣ አይነኳቸው። እናንተ የምታረጉት ነገር አይታወቋችሁም። ነጋቸው ላይ ግን ብዙ ነገር ነው የምትዘሩት። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። የልጆቻችሁ ነገ መልካም እንዲሆን ጸልያለሁ። በኢየሱስ ስም እንዲጠበቁ ጸልያለሁ። የኢየሱስ ደም ምልክት ይሁንባቸው። በጌታ በኢየሱስ ስም ዙሪያቸው ሁሉ የእሳት ቅጥር ይሁን። በኢየሱስ ስም ይሄን ጸልያለሁ። በኢየሱስ ስም ይሄን ጸልያለሁ። ልጃችሁ አጥፍቶ መቀጣት ካለበት ቅጡት። ዛሬ ያልቀጣችሁት ልጅ ነገ አድጎ ልትቀጡት አትችሉ። ምክንያቱም ቅጣ ይላል መጽሐፍ ቅዱስ። መንገድ አላሳይ የምትሏቸው ልጆች ኢቭን ስለሚማረሩ ልጆች እግዚአብሔር እንደሚናገር ታውቃላችሁ። ልጆቻችሁን አታስመርሯቸው ይላል። ስርዓት ህግ ነው እኮ የሚያወራው። አንዳንድ ወላጆች ልባቸው አዝኖ ያሉ ታውቃላችሁ። ልጆቻቸው ዞር ብለው አይተዋቸው ማያውቁ ልጆች አላቸው። ግን ልጆቻቸው ጠይቀዋቸው አይተዋቸው ማያውቁ። ምን ይመስላችኋል የልባቸውን በር አዘግቶ እንዲጠፉ የሚያደርጋቸው? ትልልቅ ወላጅ በጸጸት ውስጥ ህይወቱን የሚኖር አለ። ልጁን መንገዱን ስላላስተካከለው በስተርጅናው ሰዓት ልጁ ዞር ብሎ አላይ ሲለው ራሱ የሰራው ስህተት እንደሆነ ያውቃል። እግዚአብሔር የሰውን ነፍስ እንደ እንስሳ ነፍስ አይደለም የሚያየው። በደንብ ስሙኝ። ለምን እንደዚህ እንደምላችሁ ላስረዳችሁ። በጣም ዲፐር ትሩዝ ነው። ግን ይሄን ስለሰማችሁ አትሰናከሉም ብዬ አስባለሁ። ሊያሰናክልም ስለሚችል በደንብ ስሙኝ። መጽሐፍ ቅዱስ ላይ ኢዮብን ይላል ኢዮብ ልጆቹ ምናልባት እግዚአብሔርን በልባቸው በድለው ይሆን ብሎ ስለነሱ መስዋዕት እየሰዋ ነው የሚያሳድጋቸው። ልጆቹ አባታቸው የሚያደርጉትን ነገር ሁሉ ያያሉ፣ የሚያደርገውን ነገር ያያሉ። ስሙኝ በደንብ። እግዚአብሔር ይሄንን በሚያደርግ ሰው ደግሞ ይደሰታል። ለምን ካላችሁኝ መጽሐፍ ቅዱስ ላይ ከአብርሃም ጋር ኪዳኔን ለዘላለም አደርጋለሁ አለ እግዚአብሔር ራሱ። ለምን ሲባል ስርዓቴን ለልጅ ልጆቹ ያስተምራልና ስርዓቱን እንዲከተሉ ስለሚያደርግ ስለሚያቅ ዲሲፕሊን አስይዟቸው ስለሚያሳድጋቸው እግዚአብሔር ማን ነው የሚባለውን ነገር እየተነገራቸው ስለሚያድጉ እግዚአብሔር ኪዳኔን ለዘላለም ከሱ ጋር አደርጋለሁ መስመር አስይዞ ስላሳደጋቸው። በደንብ ስሙኝ። ኢዮብን ሁላችሁም ታሪኩን ታውቁታላችሁ። ኢዮብ እግዚአብሔርን ይወዳል። ልጆቹን በዲሲፕሊን እያሳደገ ያለ አባት ነው። ስለ ልጆቹ መስዋዕት የሚያደርግ ነው። ድንገት አንድ ቀን ግን ሰይጣን ያለውን ነገር ሁሉ ማጥፋት ጀመረ። በደንብ ስሙኝ እቺን ነገር በደንብ ስሙኝ። ያለውን ነገር ሁሉ ማጥፋት ከጀመረ በኋላ ከልጆቹ ከመስዋዕቱ ሁሉንም ነገር ዜሮ ካደረገበት በኋላ ኢዮብ በእግዚአብሔር ፊት ይውላችሁ ኢቭን የተወለደበትን ቀን እስኪረግም ያለውን ሁሉ ነው ያሳጣው። የቀረቡት እስኪሸሹት፣ መልካም የሚላቸው ሰዎች እስኪፈርዱበት ድረስ የገዛ ባለቤቱ ደግሞ እግዚአብሔርን ሰድበሙት እስክትለው መከራ ነው የተከፈተበት። በደንብ ስሙኝ እቺን ቃል። ኢዮብ ስንት ልጆች ነው የሞቱበት ልጠይቃችሁ? 10 ልጅ ነው የሞቱት። 3 ሴት 7 ወንዶች። ስንት ልጅ ነው የሞተበት? 10 ልጅ ነው። ታውቃላችሁ አይደል ስቶሪው? በታላቅ ወንድማቸው ቤት ተቀምጠው ያሉ ነው ድንገት ሁሉም የጠፉት። ልጆቹን እንደወሰደው ሁሉ ሰይጣን ንብረቱን ከብቶቹን ሁሉን የወሰደበት፣ ሁሉን ነገር ወስዶበታል። በደንብ ስሙኝ። ከብዙ ፈተና ጊዜ በኋላ ያለውን ሁሉ እጥፍ እያደረገ ሲመልስለት ልጆቹን እንደነበሩት ቁጥር ነው አምጥቶ ይሰጠው።
ከብቶቹ ሁሉ ተባስተዋል አህዮቹ ያሉት ንብረት ሁሉ ደብል እየሆነ የመጣው ልጆቹ ሲመጡ ግን 10 ልጆች ነው መልሶ የሰጠው this is higher truth ስሙኝ የልጆቹ ነፍስ ወደ ራሱ ሲጠራ እግዚአብሔር የእንስሳ ነፍስ አይደለም እዛው የሚቀረው የልጆቹ ነፍስ ወደ እግዚአብሔር ነው ሄዱት ያው የተወሰዱት ልጆች ናቸው ተመልሰው የተሰጡት ሰምታችኋል እነዛው ልጆች ናቸው each set test እናንተ ስትሞቱ ነፍሳችሁ መዝሙር ራሱ እኮ እንዘምራለን ነፍሴም ወደ አምላኳ የሚለው ኢዮብ እንዲያሳድጋቸው የመጡ ነፍሶች እግዚአብሔር ወስዷቸው ከፈተናው በኋላ መልሶ ራሱን ነው የሰጠው I'm telling you this is very deep truth እና ሌላ ቢሆን ለምን ቁጥሩን ጨምሮ አልሰጠው ለምን አንድ እንኳን አልጨመረለትም እነዛ ሲሞቱ ወዴት ነው ሄዱት ይሄን አስባችሁ ታውቃላችሁ ወዴት ነው ሄዱት እንደ ከብቶቹ ምድር ላይ በእንትን አልቀው ነው የተቀበላችሁት እስትንፋስ የወጣው ከእግዚአብሔር ልክ እንዴት ማለት መሰላችሁ አንዱ ምን አለ ስፔስ ላይ ሄዶ አሉ እና ፎቶ ተነስቶ I see no God here አለ የት አለ እግዚአብሔር የምትሉት አይታየኝም አለ በጣም የገረመኝ አንዱ ከስር ምን ብሎ ጻፈለት ማስክን አውልቆ እግዚአብሔር እንደሌለና እንዳለ ታያለ ይሄ ኦክሲጅን ማስኩን አውጣው እግዚአብሔር አለ የለም የሚለው ታያዋለ አንድ ጊዜ ፓስተር ኤኖክ ሲንገሌ ሲሰብክ በጣም የገረመኝ እምትተነፍሱትን አየር ትንሽ እየከፋ አርጎት ቢሆንስ አለ እየዘለለ እያለን ነው እንመለሰው አለ እግዚአብሔር ነው ይሄን ሁሉ የሰጠው በጌታ ስሙኝ በእውነት በጣም ትልቅ ሚስጥር ነው እያወራችሁ ያሉት እናንተ መጀመሪያ የነበራችሁት እግዚአብሔር ጋር እናንተ ምድር ሲፈጠር አይደለም ተፈጠራችሁ የሚለው መጽሐፍ ቅዱስ ዓለም ሳይፈጠር ነው የሚለው ባይብል ነው የሚለው እኔ አላልኩም ስለዚህ ዓለም ሳይፈጠር በፊቱ ይላል እሱ ፊት ነበራችሁ ማለት ነው አለኖርና ቅዱሳን ነን ዘንድ በክርስቶስ መረጠን ነው አይደል የሚለው ዓለም ሳይፈጠር ሰሌክትድ ሆነ በፊቱ ነበርክ ካለክ አሁን አይደለም የመጣው ታሪክ እዚህ ቦዲ ውስጥ ያለው ትንሽዬ ኤጅ ያለው ሰው አይደለም ያ ማለት ነበርክ ማለት ነው በደንብ ስሙኝ እግዚአብሔር ፊት ይሄ ሌላ ትሩዝ ነው ይሄ ነገር ዲፕ አላስተምርም የኔ ርዕስ ስላልሆነ ሌላ ጊዜ ላስተምር ይችላል ሁላችሁም እዚህ ስትመጡ ረስታችሁ ነው እንጂ ከመምጣታችሁ በፊት ወዴት እንደምትመጡ ነግሯችሁ ነው የመጣችሁት ተወዛገበው ይሄ ከባድ ትሩዝ ነው ወደዚህ የትኛውም ሰው ወደ ምድር ሲመጣ ወደዚህ ምድር ክልል እግዚአብሔር ሲያመጣው ጽፎበት የላከው አሳይመንት አለ ለዛ ነው ልጆቻችሁን መንገዳቸው ምሯቸው በሚሄዱበት መንገድ ምሯቸው ሲል እግዚአብሔር በእነሱ ህይወት ያሰበው ምንድነው ያቀደው ምንድነው ልጅ መውለድ ስለቻላችሁ አይደለም የወለዳችሁት እግዚአብሔር ለእያንዳንዱ ለሰጣችሁ ነገር ይጠይቃቸዋል ጌታ ኢየሱስ ስለ መልክሊት አውርቷል አይደለ ይሄን ለአንዱ ይሄን ሰጣው ለአንዱ ይሄን ሰጣው ለአንዱ ይሄን ሰጣው ብሎ ነው አይደል የሚያወራው አንዱ ወላጆች የተሰጣችሁ መክሊት ልጆቻችሁ ናቸው በኢየሱስም ጸልይላችኋለሁ እግዚአብሔር የጥበብን መንፈስ በእናንተ ላይ እንዲያፈስ ጸልያለሁ ልጆቻችሁን በዊዝደም ማሳደግ የምትችሉበት ኃይል እንዲያገኛችሁ ጸልያለሁ በኢየሱስም ዊዝደም እንዲያገኛችሁ ጸልያለሁ የእግዚአብሔር እጅ በእናንተ ላይ እንዲሆን ጸልያለሁ ቀኝ እጆቻችሁን አንሱልኝ ሁላችሁ በጌታ በኢየሱስም ጸልያለሁ የኢየሱስን የደሙን ኃይል በእናንተ ላይ ጣራለሁ አሁን ቀኝ እጆቻችሁን ደግሞ ግንባራችሁ ላይ አርጉልኝ በጌታ በኢየሱስም ጸልያለሁ በእናንተ የኋላ ታሪክ ውስጥ የታሰሩ ልጆቻችሁ እንዲፈቱ ጸልያለሁ አሜን በእናንተ የኋላ ህመም ውስጥ የተያዙ ልጆቻችሁ እንዲወጡ ጸልያለሁ አሜን የእናንተ መጥፎ ታሪክ ወደ ልጆቻችሁ እንዳይደገም ጸልያለሁ አሜን የእናንተ ጋር ያጋጠማችሁ መጥፎ ነገሮች በልጆቻችሁ ህይወት እንዳይመጣ ጸልያለሁ አሜን በጌታ በኢየሱስ ክርስቶስም እንደ እግዚአብሔር ነብይ ለሚቀበለኝ ለአንድ ሰው ተነብያለሁ ከልጆቻችሁ ዘመን ላይ ድህነት ከዲክሽነሪያቸው እንዲጠፋ እናገራለሁ ምን እንደሆነ እንዳያውቁት በኢየሱስ ስም ጸልያለሁ በኢየሱስ ስም ጸልያለሁ በኢየሱስ ስም ጸልያለሁ ክፋት ከነሱ ህይወት ላይ አወጣለሁ ከነሱ ህይወት ላይ አወጣለሁ የእግዚአብሔር ኃይል በኢየሱስ ስም እንዲያገኛቸው ጸልያለሁ የልብ መሻከር ከኋላ የሚጎተት የልብ ህመም ቂም ተንኮል በቀል በእናንተ አልፎ ወደ ልጆቻችሁ ሊመጣ ያለ በጌታ በኢየሱስ ስም እንዲመታ ጸልያለሁ እንዲመታ ጸልያለሁ እንዲመታ ጸልያለሁ እንዲመታ ጸልያለሁ በኢየሱስ ስም ይሄን ተናገርኩባቸው it is done for you ይኸውላችሁ አንዳንድ ፋሚሊ ውስጥ ቂም በውስጡ በልቡ ተይዞ አይታወቀውም ኬሪ ልጆች የሚያደርጉት ያ ፋሚሊያቸውን ዲኤንኤ ነው ወደ ልጆች ይሄዳል አያውቁትም ምን እንደዛ እንደሚያደርጋቸው ስሙኝ በደንብ እቺ ነው መጨረሻ ልንገራችሁ አንድ ትልቅ የእግዚአብሔር ሰው በዴሊቨራንስ ላይ ብዙ
ነገር ጽፏልና ድሮ ዩኒቨርሲቲ ያለው የሱ መጽሐፎች አነብ ነበርና በጣም የገረመኝ ነገር ወላጅ አባቱ በጣም መጠጥ ሱስ ነበረበት የመጨረሻ አደገኛ ሱስ ጄነሬሽናል ከርስና ፋሚሊ ዴሊቨራንስ ሲገባው ልጆቹን ጠርቶ ምንም የማያውቁ አባታቸው አገልጋይ እኮ ነው በሱ ስር ያደጉ ልጆችን ጠርቶ መጸለይ ጀመረ እጁን ጭኖ ስለ ጄነሬሽናል ከርስ ዴሊቨራንስ እየጸለየ ልጆቹ ቮሚት ማድረግ ጀመሩ ቮሚት ያደረጉት መጠጥ ነው እነኚህ ልጆች አልጠጡ መጠጥ የሚባል ነገር አያውቁ አደገኛ አዲክሽን ግን በአባቱ ላይ ነበር ያ ስፒሪት ወደ ታች ሊሄድ እንደሆነ እግዚአብሔር ነው ለዚህ አገልጋይ ገለጠለት ዴሊቨር ሲያደርጋቸው መጠጥ ካፋቸው ቮሚት አደረጉ ነገሮች ስፒሪቹዋል እንደሆነ ስለገባው ማለት ነው በጌታ በኢየሱስ ስም ጸልያለሁ ይውላችሁ የእናንተን ጄነሬሽን የእናንተ አንዳንድ ጊዜ እኮ እናንተ እንኳን ማታውቁት የእናንተ አያት ቅድመ አያት ያደረጉት ኪዳን አራተኛ አምስተኛ ትውልድ ፈልጎ ይመጣል በጌታ በኢየሱስ ስም ጸልያለሁ የትኛውም የጨለማ ዓለም ኪዳን በእናንተ በትውልዳችሁ በቤታችሁ ላይ የተነገረ ሁሉ እንዲፈርስ ጸልያለሁ በኢየሱስ ስም ፈረሰ እስቲ ፈረሰ በሉ ፈረሰ በሉ በኢየሱስ ስም በሉ የጨለማ ዓለም ኪዳን በሉ ከኔ ላይ በሉ ከቤተሰቤ ላይ በሉ ከትውልዴ ላይ በሉ ፈረሰ በሉ ፈረሰ በሉ ፈረሰ በሉ ፈረሰ በሉ ፈረሰ በሉ በኢየሱስ ስም ፈረሰ በኢየሱስ ስም ፈረሰ በኢየሱስ ስም ፈረሰ በኢየሱስ ስም ፈረሰ የእናንተው ትውልድ በበረከት እንዲሞላ ጸልያለሁ ሰላም እንዲሆን ጸልያለሁ በኢየሱስ ስም ይሄን ተናገርኩባችሁ በኢየሱስ ስም ይሄን አወጅኩባችሁ it is done for you